ጀማላቲካስ አኖሻና ማሰከረ እግዚአብሔር ይባርክ። እግዚአብሔር ይባርክ። ይሄ ነው የሚባል ነገር ሰፊውን ድርሻ የሚወስዱት እነሱ ናቸው እያስተማሩ ያሉት ማለት ይቻላል። እኔ መቆም ይቻላል እና ደገሙና እስቲ ፓስተሮችን እግዚአብሔር ይባርካችሁ በሏቸው። እግዚአብሔር ይባርካችሁ። ደገሙና በሏቸው። እግዚአብሔር ይባርካችሁ። ያው እንደነገርኳችሁ እኛ ቤት ፌመስ አገልጋይ በጣም ብዙ ነው ያለውና እና ያው የሆነ ቀን ይገኛሉ። እግዚአብሔር ግን ያው ሰው እያሳጣን አይደለም። ምክንያቱም አንድ ነገር አለ እግዚአብሔርን የሚሰማ ትውልድ የሚጠቀም ትውልድ እና ሁሌ ነው የምናገረው። እሺ የምናገረው በቃ እንዲሰማ ነው የማወራው። ዝም ብዬ አይደለም። ያው እዚህ የኳየር የምናምን ሰዎች ስላሉ በደንብ ደርሷቸው ነው። እኛ ቤት በጣም ብዙ ኳየሮች አሉ፣ ወጣቶች አሉ፣ አምልኮ ቲሞች አሉ፣ ጸሎት ህብረቶች አሉ። አብዛኛዎቹ ፌመሶች ናቸው አይማሩ እና ወደፊት በጉባኤ ሁሉ ነው የምናወራው። ምክንያቱም እንደዚህ አይነት ትውልድ ቤተክርስቲያንን ያሻግራል ብለን አንተ ብለውኝ አይደለም ያለኝ ሰው የለም። አሁን ግን ትምህርት የሚወድ ትውልድ ነው የሚያስፈልገው። መማር የሚችል ትውልድ ያስፈልጋል። ቤተክርስቲያን እንድትቀጥል እግዚአብሔርን መስማት የሚችል አገልጋይ ነው የሚያስፈልገው እና በዚህ አጋጣሚ አሁን ነው የሚችሉ ስላለ ሌሎችም በደንብ መነገር አለበት። በፊት ፓስተሮቹ እርምጃ ወስዳሉ ብዬ ቤተክርስቲያን እርምጃ ተወስዳለች ብዬ አስባለሁ። ማስቆም ነው። ምን ያደርጋል? ምንም አያደርግም። ስለዚህ ይህን በዚሁ አጋጣሚ አስተላልፍ። ምክንያቱም ነገ እኔ ልጅ ነው የመጣችሁ ደግሞ የምትማሩ ያላቋረጣችሁ እዚህ ያላችሁ አላችሁ። እግዚአብሔር ዘመናችሁን ይባርክ። የተማራችሁት የሰማችሁት ቃል ለነፍሳችሁ መሻገሪያ ይሁን። አሜን። በደንብ አሜን በሉ። አሜን። ምንም ትልቁ ነገር እሱ ነው እና እግዚአብሔር የሽግግር ጊዜ ያደርጋል። ግን 2 ደቂቃ ልጸልይ። 2 ደቂቃ ልጸልይ። እስቲ ሁሉም ሰው ይጸልይ። እግዚአብሔር ሆይ ማለት የእግዚአብሔር ቃል የገቢ ምንጭ አይደለም ማለት የሆነ ነገር አይደለም። የእግዚአብሔር ቃል በነፍሳችን የምንሻገርበት ቃል ነው። ሰው እግዚአብሔር ወዳለለት ክብር የሚገባው ቃል ሲሰማ እግዚአብሔር ወዳዘጋጀለት ወደዛ ክብር የሚገባው። ስለዚህ እንደዚህ ነው ጌታ ሆይ የምሰማው ቃል በእምነት ከነፍሴ ጋር ይዋሃድ። የምሰማው ቃል ከነፍሴ ጋር በእምነት ይዋሃድ። በደንብ እንድጸልይ እፈልጋለሁ። ጎርዲስ ታንተም እየጸለይ ኦሎጆስ ሁሉም ሰው እንዲጸልይ እፈልጋለሁ። ሁሉም ሰው እኔን አትሉ 2 ደቂቃ በቃ የምሰማው ቃል መጽሐፍ ቅዱስ ሲናገር ምን ይላል? ቃሉን ላከ ይልና ፈወሳቸው፣ ከመከራቸው ምን አደረጋቸው? አዳናቸው ስለሚል የምትሰሙት ቃል መሻገሪያ ነው። መሻገሪያ ማለፊያ የምትሻገሩበት ነው። ስለዚህ 2 ደቂቃ ድምፅ እፈልጋለሁ። ጸልዩ እባክህ ጌታ ሆይ የምሰማው ቃል ከነፍሴ ጋር ከህይወቴ ጋር አይጣል። መውጣት ካቃተኝ ነገር፣ መሻገር ካቃተኝ ነገር፣ ማምለጥ ካቃተኝ ነገር ከዛ ነገር እንድወጣ እንድበረታ አሜን። ላዳ ሴፋና ለባዲያ አሜን። በጌታ በኢየሱስ ስም ስልጣን ጸልያለሁ። የዘላለም ቅዱስ እግዚአብሔር አሁን በመንፈስህ አማካኝነት ቃልህ ከነፍሳቸው ጋር እንዲዋሃድ፣ ቃልህ ከህይወታቸው ጋር እንዲዋሃድ፣ ቃልህ ከመውጣት ከመግባታቸው ጋር እንዲዋሃድ፣ ቃልህ ከአገልግሎታቸው ጋር እንዲዋሃድ፣ አቅምና ጉልበት ኃይል እንዲሆናቸው እኔ በኢየሱስ ስም ስልጣን ጸልያለሁ። በጌታ በኢየሱስ ስም ስልጣን ጸልያለሁ። የዘላለም ቅዱስ እግዚአብሔር የአባቶቼ አምላክ የነቢያት የሐዋርያት አባት እግዚአብሔር
ቃል ከሰሚዎቹ ጋር በእንግዳ አልተዋሃደም ተብሎ ስለዚህ ጥቅም አላመጣላቸውም ተብሎ እንደተጻፈ አላሻገራቸውም ተብሎ አላቆማቸውም ተብሎ እንደተጻፈ ይሄ በእኛ ሕይወት እንዳይሆን የምንሰማው ቃል የምንበረታበት የምናመልጥበት የምንሻገርበት ክብራችን ጋር የምንደርስበት ወደ ድላችን የምንደርስበት እንዲሆን እኔ በኢየሱስ ስም ስልጣን ጸልያለሁ። አሜን። አትክልት ውሃ ጠጥቶ እንደሚለመልም እንደሚያድግ እንደሚያብብ እንደሚያፈራ እንደሚመስል እንደዚሁ በቃልህ መሆን ይሆንልን። በቃልህ እንደዚሁ ይሆንልን። በቃልህ እንደዚሁ ይሆንልን። መድረስ ይሆንልን። እንደዚሁ ያዛለው ማንኛውም የአጋንንት እንቅስቃሴ ለዘላለም በኢየሱስ ስም ከሕይወታችን የተቀላቀለ ይሁን። ከጆሮአችን ላይ የተመታ ይሁን። በአግባቡ መስማት ይሆንልን። ቃሉን በቀጥታ መረዳት ይሆንልን። መንፈስ ቅዱስ እንደሚያስረዳ እንደዛው መኖር ይሆንልን። ሁሉ ሲሆን ላንተ ክብር ይሁን በኢየሱስ ስም አሜን። ኢየሱስ ክርስቶስ ጌታ ነው። እንግዲህ ያው የኔ ትምህርት ወደ መጠናቀቁ እየተገባደደ ነው። ከዛ በኋላ ደግሞ የሚቀጥሉ ሰዎች አሉ። ሁሌም ነገራችሁ አንድ ነገር ልንገራችሁ። ጊዜ ለምንድን ነው ሰው ትምህርት ላይ የማይመጣው ብላችሁ ጥያቄ የሚሆንባችሁ ሰዎች በእርግጥ ትምህርት ያስፈራል። ትምህርት ያስፈራል አቃላችሁ፣ ግን ቢሆንም ግን ያስዋል። ሰምታችኋል። ትምህርት እንትን አይደለም። ብዙ ሰው በስብከት ይጽናል፣ በስብከት ወደ ሆነ ነገር እንትን ይላል። ትምህርት ግን አንዳንዴ ምን ያደርጋል? ይሰብራል። ኢየሱስ ክርስቶስ ጌታ። አንዳንዴ ቀጥ አድርጎ ከዛ በኋላ የሚሰራው፣ አንዳንዴ የሆነ ነገራችንን ያፈርሰውና ነው የሚሰራው። ስለዚህ ብዙ ሰው እሱን ማስነካት አይፈልግም። የሆነ ነገር ላይ ስላለ የሆነ የራሱ የሆነ የተቀመጠበት የራሱ የሆነ ነገር ስላለ እንትን እሱን ምን እንዲነካበት አይፈልግም። በቃ በሱ አንዳንዱ ዝም ብሎ ነው በቃ የሆነ ውሃ የሌለው ደመና ይዞ ነው የሚዞረው። እና ይሄ ትምህርት ከመጣ አቃርቆት ልክ ፊኛ ውስጥ ያለው ውሃ ስትነኩት እንደሚፈስ እንደዛ ስለሚሆንበት አይመጣም። ግን አንድ ነገር ልንገራችሁ፣ ትምህርት ግን ሰብሮ ያስቀር፣ ሰብሮ ለእግዚአብሔር መንግስት ያበቃል። አሜን አሜን። ኤርሚያስ ሸክላ ሰራው እንደዛ ከፈለገ ምን ያደርጋል? አፈራርሶ ከእንደገና ግን ምን ያደርጋል? ይሰራዋል። ጎባር አሳምሮ የክብር ቃል በኢየሱስ ስም ይሆንባችሁ። አሜን። ስለዚህ የትምህርት ፕሮግራም አብዛኛው ጊዜ ብዙ ሰዎች የማይዛተፉበት የሆነ ነገራችን ይነካል። እኔን ጨምሮ የሆነ ነገራችን መነካቱ አይቀርም። ትምህርት ይነካል። ትምህርት መጥረቢያ ነው። ትምህርት ማዶሻ ነው። ትምህርት ሚስማር አለው። ግን የክብር ዕቃ ያደርጋል። ዋጋ ያለው ትውልድ ያደርጋል። አሜን በለው። አሜን። ስለዚህ በየትኛውም በዚህ ባለው ፕሮግራም ማንም ያስተምር ማንም ይቀጥል፣ ከውጭም ይምጣ ውስጥ ያሉ የኛ አገልጋዮችም ይሁን ይህን ትምህርት የምትማሩ ከሆነ እርግጠኛ ሆናችሁ ንገራችሁ፣ በተማራችሁት ልክ እግዚአብሔር ነገራችሁን ያስውበዋል። አሜን ነው። አሜን ማለት ተፈላጊ ነው የምትሆኑት። ምክንያቱም እግዚአብሔር በቤቱ ያስቀመጣቸው አገልጋዮች ሰሪዎች ናቸው፣ ባለሙያዎች ናቸው። ለስራ ላይ ያስቀመጣቸው እና አሁን ይሄ ተለመደ አይደለም። አንዳንዱ ፌመስ ስለሆነ ነው የማይመጣው። በቃ ከሱ በላይ አዋቂ ስለሌለ እስኪ አንድ ወደ ትምህርት ይገባ። ግን ያው ትምህርት ስለሆነ አንዳንድ የማይነኩ ነገሮችን እኔ መንካት አለብኝ። ትምህርት ነው። ስለዚህ አንዳንዱ ስንነካው ቢያማችሁ ቢያቅልሽልሻችሁ ጌታ ይረዳናል፣ እንሻገርበታለን። አሜን ነው። አሜን። በዚህ በማርቆስ ወንጌል ምዕራፍ 10 ላይ አንድ ቃል አለ። እሱን እናንብብና ወደሚቀጥለው እንሄዳለን። ምንድን ነው የሚለው? 45 አካባቢ ላይ እሺ፣ ከስንት ታነብልኛላችሁ መሰላችሁ? ከ30
6 ጀምሮ ከ35 ጀምሮ እናንተ ወስ እሺ ሌላ ቶሎ እናንተ ምናልባት መደበኛውን ነብይ ተወላይ ያለሽ ከዚያም የዘብዴዎስ ልጆች ያዕቆብና ዮሐንስ ወደ እርሱ ቀርበው መምህር ሆይ የምንለምንህ ሁሉ የምንለምን ሁሉ እንድታደርግልን ምን እንላለን እንፈልጋለን አሉት። ኢየሱስ ቆማለና እርሱ ምን እንዳደርግላችሁ ትፈልጋላችሁ አላቸው። እነርሱም በክብርህ ጊዜ ወይንም በከበርክ ጊዜ አንዳችንን በቀኝህ ሌላኛውን ደግሞ በግራ እንድታስቀምጥ እንፈልጋለን አሉት። ኢየሱስም የምትለምኑትን አታውቁም፣ እኔ የምጠጣውን ጽዋ ልትጠጡ የምትጠምቀውን ጥምቀት ልትጠመቁ ትችላላችሁን አላቸው። ትልቁ ሀሳብ ምንድነው? እኔ አንዳንድ ጊዜ እንደዛ የምናስብ ሰዎች አሉና ሰዎቹ የሆነ ወቅት ላይ በጣም ተሟሙቋል። ግን ምን ያላሉ ናቸው? ያላደጉበት ዘመን ነበር። ስላላደጉ ከደቀ መዛሙርቱ እኩል መሆን አይደለም የፈለጉት፣ ከኢየሱስ እኩል ነው መደዳቸውን የፈለጉት። ከኢየሱስ እኩል ስትከብር ብቻ ነው እንዳትከብር። ይኸው ተራራ ላይ ስትሆን አብረን ተራራ ወጥተናል፣ ስትወርድም አብረን ወጥተናል። ሌሎችን ደግሞ ትተዋቸዋል። ጌታ ሲያያቸው ጥያቄያቸው ውስጥ አንድ ነገር አለ። ጥያቄያቸው ውስጥ ምን አለ? አለማደግ። ጠርተውት ምንድን ነው ያሉት? አንድ ነገር እንድትመልስልን እንፈልጋለን፣ አንድ ነገር እንድታደርግልን እንፈልጋለን። ምንድን ነው? አንተ ስትከብር ብቻ ነው እንዳትከብር፣ ወይ ደግሞ እናንተ ጴጥሮስን ከጎን እንዳታደርግ፣ ማቴዎስንም እንዳታደርግ። በደንብ ስማ። ኮስተር ብለው መጡ። ምን አሉ? አንዳችንን በምን በቀኝ እናንተ አላቸው የምትለምኑትን ምን አታውቁ። ያላደገ ሰው ያላደገ ትውልድ ወይንም ደግሞ የሚመጣበት እየሄደበት ያለው መንገድ ዓላማው ያልገባው ትውልድ ጥያቄ አይቻልም። ምክንያቱም እናንተ ከኔ ግራና ቀኝ ተቀበል የምትፈልጉትን የምጠጣው ልትጠጡ አትችሉ። እኔ የምጠመቀውን ጥምቀት ልትጠመቁ አትችሉ። እኔ አሁን እዛ ሌላ ዝርዝር ውስጥ ልገባ አይደለም። ዛሬ ላይ የፈለኩት ምንድነው? ያላደገ ትውልድ በቤተ ክርስቲያን በአገልግሎት ውስጥ ምን መጠየቅ እንዳለበት እንኳን አያውቅም። እሱ ለሚመሰረተው አዲስ መንግስት እየፈለገ የነበረው ምንድነው? አስቀጣይ ነው። የሚመሰረተው በእሱና በእሱ ብቻ፣ በእሱ ደም፣ በእሱ ሞት፣ በእሱ ትንሣኤ የሚመሰረት ሌላ ጣልቃ የማይገባበት በእሱ ክብር የሚቀጥል። ነገር ግን ሲጠራቸው ይሄ መንግስት የዚህ መንግስት ሰራተኛ ሆኖ እንዲቀጥሉ ነው የጠራቸው። እነሱ ግን ከእሱ ጋር እየሄዱ ነው፣ ከእሱ እየተማሩ ነው። ግን ፍላጎታቸው ሌላ ነው። ለምንድን ነው ሲባል ያደጉ አይደሉም። መንፈሳዊ እድገት ውስጥ ያሉ ልጆች አሉ፣ እየተከተሉት እየሰሙ ከዋናው መመሪያ። አንዳንድ ጊዜ እንደዚህ አይነት ነገር ይገጥመናል በቤተ ክርስቲያን። በተለይ አመራሩ አካባቢ ላይ ያሉ ሰዎች እነሱ ደግሞ ያሰው እንዳይጠፋ አይሰጡም። ጥያቄ ውስጥ ግን ያለው ለአገልግል የሚለው ሳይሆን ሌላውን አሳይተህ እኔን አታሳየኝ። ስለዚህ ዛሬ ስንጀምር ምን ብለን የምንጀምረው? ያላደገ ትውልድ በእግዚአብሔር መንግስት ውስጥ ምን መፈለግ እንዳለበት፣ ምን መጠየቅ እንዳለበት፣ በቤተ ክርስቲያን ውስጥ እንዴት መኖርና
እንዴት ወደ እድገት መምጣት እንዳለበት አለ። ዛሬ ግን በኢየሱስ ስም እግዚአብሔር አይናችንን ይክፈትልን፣ ማስተዋላችንን ይመለስ። ዝም ብላችሁ እንደዚህ በሉ፣ ጌታ ሆይ በሉ እስቲ፣ እኔ በሉ እስቲ ለእኔ የሚያስፈልገኝን አላውቅም፣ ለእኔ የሚያስፈልገኝን የምታውቀው አንተ ነህ። እኔ እንኳን ቅርብ ይለኝ፣ አንተ ግን የሚያስፈልገኝን ብቻ ስጠኝ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የሚያስፈልጋችሁን ከሰጣችሁ ትከብራላችሁ። አሜን አሜን ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ባለፈው ስንነጋገር የተለያዩ የእድገት ደረጃዎች አሉ ብለን ተነጋግረናል። የሚያስብ ነገር ወደ ውስጥ ያለ ነገር ነው። አንዳንድ ጊዜ ህፃናቶች ታውቃለህ፣ ሰው እጅ ላይ ቁጭ ብለው እሳት ለራሱ ስጠኝ ይላል። ነፍስ ማርም ሰው ታውቃለህ፣ ህፃናት ሆነ አረ ይዘረጋ ማለት ነው ምናምን ተለቆ እና ወጣት ታውቃለህ። አንዳንድ ጊዜ እንደሱ አይነት ትምህርት አለ ክርስቲያን ውስጥ እና እሳቱን ሊንካ በጣም የጋለውን የድስት እናት ልጇን ይዛ በጣም የጋለውን የድስት ክዳን ካለከው ይላል። እናት ደግሞ አይ ትቃጠላለህ አልሰጥም ስል በቃ ቁውጥ ነው የሚያደርገው። እንዴት አይሰጥኝም አለ እኮ ቸርች ውስጥ። አንዳንዱ ደግሞ በቃ ተደብቆ ነክቶ የተቃጠለ ብዙ እግዚአብሔር በኢየሱስ ስም ይፈውሳል። አሜን። አለማደግ በእግዚአብሔር መንግስት ውስጥ ያለውን ድርሻ ነው የሚከለክለው። በጣም ነው በቃ ከመቆጭበት አለማደግ። ኢየሱስ ክርስቶስ ጌታ ነው። የሚያድግ ወይንም እያደገ ያለ ትውልድ ግን ምን መጠየቅ እንዳለበት፣ ምን ማድረግ እንዳለበት፣ የት ቦታ መቆም እንዳለበት፣ የት ጋር መጠበቅ እንዳለበት ያው ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ባለፈው ስንነጋገር አንዳንድ ነገሮችን ተነጋግረናል። ዝም ብዬ ቦክበር አዳዲስ ሰዎች ስላየው ዝም ብዬ ቦክበር ዝም ብዬ 5 የእድገት ደረጃዎችን አይተናል አለ። የህፃንነት ወይ የጨቅላነት የሚባለው የመንፈሳዊ የእድገት ደረጃ አይተናል። ከዛ የልጅነት የሚባለውን አይተናል። በእያንዳንዱ ውስጥ ትልቁ ነገር ምንድነው? በእነዚህ አለማደግ ውስጥ አይደለም ልጅነትን ስናይ ጨቅላነትን ስናይ ህፃንነትን ስናይ ካየነው አንዱ ነገር ምንድነው? ህፃኑ ምንም ያክል የውርስ ሀብት ቢኖረው የውርስ ድርሻ ቢኖረው ስላላደገ ከባሪያው ምን አይሻልም። ኢየሱስ ክርስቶስ ጌታ ነው የሚለውን አይተናል። ሌላው ደግሞ ትልቁ ሁለተኛ ያየነው ደግሞ በዚህ በልጅነት ከዚህ ልጅነት የሚለው ጨቅላ የሚለው ከ2 ዓመት ወደዚህ ያለው ወሰደንና አየን። ጨቅላ የሚለው ህፃን የሚለው በጣም አይደል እሱ በጣም አይተናል። 2 ደቂቃ ነው የምጨርሰው አይዟችሁ እና እግዚአብሔር አይደለም አንዳንድ ጊዜ አንዳንድ ፍራፍሬዎች የመብሰል ምልክት ያሳያሉ። ልክ አይደለም እንደ ማንጎ ምናምን አይነት ተፈጥሯቸው አረንጓዴ አይደለም። ልክ ግን ወደ መብሰል ሲሄዱ ከለራቸው ወደ መቀየር ይሄዳል። የሽግግር ጊዜያቸው ወጣትነት ልክ ወደዚህ ወደ መብሰል የሚሄድበት ጉዞ ነው ብለን ተነጋገርን። ኢየሱስ ክርስቶስ ጌታ ነው። ልክ እዚህ ሽግግር ውስጥ ምንድነው ያለው ብለናል። መጸለይ ያለ በጣም በቃ ልሳን መፈለግ ምናምን አሁን የቱ ጋር ነው ያለው? ምንድነው እየጠየቀን ያለው ማለት በቃ ልክ እዚህ ወጣትነቱ ስንሆን ጌታ ሆይ ልሳን አሰጠኝ፣ አሰጠኝ፣ ትንቢት አሰጠኝ፣ ምናምን አሰጠኝ፣ መተርጎም አሰጠኝ። ምን አንዳንድ ጊዜ እኮ ወላ በቃ
ባናን እኮ ሰው ወገብ ላይ ተንበርክከና ካለን ወጣት ነው አጠገባችን የተኛው ወንድም በእንቅልፍ ልባችን ተነስተን ተንበርክከና ካለን ደስ ይላል። ወጣትነት ጊዜ ልክ ያማሙ ከለሩን እንደሚቀይረው ሰዎች ምን ይላሉ? አረንጓዴ ሆኖ ሲያዩት እንዲህ ይላሉ፣ ገና ነው ይላሉ። ገና ነው ወደ ቢጫ ወደ መሆን ልክ ሲመጣ መቀየር ሲጀምር ግን ምን ይላሉ? ወደ መብሰል ይሄዳል ወይም ደግሞ እየበሰለ ነው የሚል ክርስቲያንም ምልክት አለው። ምልክት አለው። ወደዚህ ሽግግር ህይወቱ ሲገባ ምልክት አለው። እንዴት ወደዛ ይሄዳል? በኋላ እናየዋለን። ዛሬ ግፋቢል ከዚህ በኋላ አንድ ሳምንት ነው ጨርሳለሁ። ምልክት አለው ኢየሱስ ክርስቶስ ፎርማል ሆኖ ደግሞ ጸሎት ሲጸልያ ዛሬ በጣም ነው የገረመኝ ደስ ያለ ጅማሬ ስለሆነ እስቲ እግዚአብሔር ይባርክ ነው። ድገሙ አንተ ደግሞ በቃ ይሄን ያለ ፍጻሜ እንዳታደርጉ። አሁን ሰዎች ማስታወቅ ሌሎች አስተያየት ይሰጣሉ። ይሄን አስተካክል ይሄና ምናምን ይሏል። እሺ ብለህ ለማድረግ ነው መጣር ያለብህ እንጂ አራት ወጥተን በኋላ ማናት ተናገሩ እንዳትል አይ ለምን አሁን እድገት አሁን አይተርም የተጀመረ በሚቀጥለው ደግሞ በተሻለ ነገር ነው አይደል? አሁን ችግሩ ምን መሰላችሁ? አንድ ቀን ሁለት አዝማች የዘመነ ዘማሪ በሚቀጥለው አስተያየት አይቀበልም። እንደውም ያቋርጣል። እሱ ከመኖሩ በፊት ነብይ ወልድ እዚህ ቤት ይዘምራል። ነብይ ወልድ ይሄ ነው ችግሩ ብሎ ሲነግር አይሰማም። ሌላ አቃቂ ነው የሚያወጣው። እንደዚህ አይነት ትውልድ የሚያደርጋል የእድገት ምልክት እስካለ ስለዚህ ወጣትነት የሽግግር ጊዜ ነው። ጎልማሳነት ካገልግሎት ከምን ማስተር ይደናል ጎልማሳነት ልዩነት ነው። ጎልማሳነት አገልግሎት አይደለም። ነገር ምንድነው ጎልማሳነት? ልዩነት እና
ወሳኝ ነገር አለ። ምንድነው? አንድ የሚፈልገው ነገር አለ። ሰው ወደ ጎልማሳነት ሲገባ የሚፈልገው ነገር አለ። ትንቢት አይፈልግም፣ ለሆነ ነገር አይፈልግም፣ ለአገልግሎትም አይጣላም። ጎልማሳ ሲሆን ምንድን ፈልገው? እውነተኛ ደቀ መዝሙር ለመሆን ነው የሚታገለው። ጥረቱ ሁሉ እውነተኛ ደቀ መዝሙር ለመሆን፣ ሽኩቻ ውስጥ አይገባም፣ ግርግር ውስጥ አይገባም። ምንድነው የሚፈልገው? እውነተኛ ደቀ መዝሙር ለመሆን። በሱ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ በሕይወቱ ይታይ ነው። ኢየሱስ ጌታ ነው። የማይነካው አይደለም፣ ከማይሆነው ጋር አይስማም፣ ቁራጭ ነው። ኢየሱስ ክርስቶስ ጌታ ነው። አምስተኛው ምንድነው ያለው? ፍጹምነት። ፍጹምነት አምስተኛው። አሁን ብዙዎቻችን እንደዚህ እንላለን። ምንድነው የምንለው? የሰው ፍጹም የለው ማለት ያው እዛ ጋር ተስማሽ አሉ። የሰው ፍጹም አለው ነው መጽሐፍ ግን አንድ ነገር ነው የሚለው። የአብ ልጆች ደግሞ ከፈለጋችሁ እሱ ፍጹም ስለሆነ ፍጹም ነው። ምን ሆኖ ቅድም እውነተኛ ደቀ መዝሙር ለመሆን የሚፈልግ ጎልማሳ አለ። እሱ ከዛ ሲያልፍ ደግሞ ወደ ፍጹም ሙላት። ሁለት ነገሮች፣ አንደኛው በሚኖረው በክርስቶስ ባገኘው ህይወት ነውር አልባ ህይወት ለመኖር፣ ነቀፋ አልባ ህይወት ለመኖር፣ ሁሌ በእግዚአብሔር ጸጋ የሚደገፍ ነው። በምን የሚደገፍ ነው? እስቲ በሉት እስቲ። በእግዚአብሔር ጸጋ አትልቁ ኋላ። በእግዚአብሔር ጸጋ፣ በእግዚአብሔር ጸጋ። ሰው ወደ ፍጹምነት ሲያደርግ ዝም ብሎ 10 ጊዜ የሚጠራል ጸጋ ነው። ምን ስጥ? እግዚአብሔር ይመስገን በጸጋው በምህረቱ እኔ ምን የሚል ነገር ሞቷል። ከውስጥ ወደ ፍጹምነት አድርጓል ጌታ ኢየሱስ ክርስቶስ። ለዛውም ከሰማይ የመጣ የከበረው ከዘላለም የነበረው ልክ በዚህ በፍጹም ሙላት ውስጥ ስለመጣ ምን አለ? የሆነ ነገር ሲሉት ከኔ አይደለም ከአብ ነው፣ የኔ ፍቃድ አይደለም የአብ ነው። ኢየሱስ ክርስቶስ ጌታ ነው። አሁን እንኳን አመስግነን ማጥራው እሱ አመስግኖታል እኮ አየህ። ወደ ፍጹምነት ውስጥ የገባ በፍጹም ሙላት ውስጥ ያለ ፍጹም የሆነ አምላክ ሰው ስለነበረ እንጀራውን አንስቶ ወደ አባቱ አመሰገነ። ኢየሱስ ክርስቶስ ጌታ ነው። አጠገብ ላለው ሰው አመስግን በሉት። አመስግን፣ ድገምና አመስግን፣ ድገምና አመስግን፣ ድገምና አመስግን። ወደ ፍጹምነት ውስጥ የገባው ያማድሮም አንደበት የለው ነውር አልባ ህይወት ይኖራል። ለማን? በሰው በእግዚአብሔር። የመጨረሻው ሁለተኛው ነገር ልንገራችሁ ሲል ፍጹምነት ውስጥ ሌላው ነገር ያለው ምንድነው? ትልቁ ነገር ምንድነው? በክርስቶስ ሙላት ይገለጣል። በማን ሙላት? በራሱ አይደለም፣ በሆነ አይደለም፣ በክርስቶስ ውስጥ ባለው በዛ ሙላት። በክርስቶስ ውስጥ ያለው ሙላት ምንድነው? አሁን እሱ ለማስተማር ስላልመጣው፣ ነገር ግን በክርስቶስ ውስጥ ያለው ሙላት ያልፍቃል። አሜን በልባል። በክርስቶስ ውስጥ ያለው ሙላት የማን ነው? አልነበርሽም? እስቲ ነበርሽ? በክርስቶስ ውስጥ ያለው ፍጹም ሙላት ያፍቃል። ኢየሱስ ክርስቶስ ጌታ ነው። አሜን። እሱ ደግሞ በእግዚአብሔር ጸጋ በእግዚአብሔር ኃይል የሚሆን ነው። ስለዚህ ይሄንን ያህል ካወራ ዛሬ ጠቅለል እያደረኩት ስለሚሄድ ምናልባት ማስታወሻ የምትይዙ ሌላ አንድ ነገር ልበላት። መንፈሳዊ እድገት የአንድ መንፈሳዊ ሰው የዕለት ተዕለት የለውጥ ምልክት ነው። ዕለት በዕለት ሰው መለወጥ አለበት። በምኑ? በኑሮ፣ በምኑ? በባህሪ፣ በምኑ? በአገልግሎቱ። መንፈሳዊ እድገት የአንድ መንፈሳዊ ሰው የዕለት ተዕለት ለውጥ እሱ በምንድን ነው? በህይወት እሺ፣ ምጽፎ ሆነ ችግር የለም። በህይወት፣ በኑሮ፣ በባህሪ፣ በማህበራዊ ህይወቱ በሁለት ነገር በምን? በፍሬያማነትና በምስክርነት የተጠቀለለ። ኢየሱስ ክርስቶስ ጌታ ነው። አሜን ነው። በደንብ ስሙኝ። ይቅርታ ይህን ስናገር አሁን የጴንጤ ህይወት በምስክርነት የታጀበ አይደለም፣ የሁሉም ባይ። ምክንያቱም አሁን ከእናንተ በላይ
እናንተ ምንም አታረጉኝ ቢያንስ አገልጋያችሁ ነኝ። በዚህ የሚሰሙ ሰዎች አሉ። እዚህ ጋር ለፊት የተደቀነ ነገር አለ። አሁን እንደ ጴንጤ የህይወት ምስክርነት ያጣ ሰው እግዚአብሔር ይመልስልን። አሜን ነው። የመጀመሪያዎቹ ሳይመጡ ነው የሚመሰክርላቸው። ሳይመጡ ገና እየመጡ ነው የሚመሰክሩ። የሆነ ነገር ወጣው አይፋት ነው አይፋት ተሰማው የሚባል እሱ አትስማማም የሚባል አራሱ ይጣላል በዚህ ጉዳይ ነው የሚባል። አሁን ግን ተመሳስለን ነው የምንለው። ከዚህ የተነሳ እግዚአብሔር በእኛ ህይወት ሊሰራ የፈለገው የመንግስቱ ስራ የኛም የኑሯችን ስራ አለ የሆነ ቦታ ቆሞ ግን አሁን በኢየሱስ ስም እግዚአብሔር ወደ ተሻለ ለውጥ ውስጥ ያስገባል። አሜን አሜን ነው። አዎ ስለዚህ በባህሪ በማህበራዊ ህይወት በመንፈሳዊ ህይወቱ የተመሰከረለት በእለት ተዕለት እየራቀ የሚሄድ እሺ ከዚህ በላይ እዚህ ጋር መቆየት አልችልም። እሺ መንፈሳዊ እድገት የሚያካትታቸው እውነታዎች ዛሬ መንፈሳዊ ቅድም የነገርኳችሁ እንዳትረሱ። በመንፈሳዊ እያንዳንዱ ስመጣ እያንዳንዱ ቀን ርዕስ ሰጥቼው መጥቻለሁ። አንድ ትምህርት ቢሆንም ሰጥቼዋለሁ። ዛሬም ብያለሁ። በመንፈሳዊ ህይወቱ ያላደገ ሁለንተናዊ እድገት ያላደገ ሰው ምን መጠየቅ እንዳለበት ምን መፈለግ እንዳለበት ምን አይልም። ኢየሱስ ክርስቶስ ጌታ ነው። አቆፋችሁኝ አይደለም? አሜን ማለት ነው። አሜን አቆፋችሁኝ ነው። አሜን አቆፍ ምን ይቀጥላል? ምን ማለት ነው? እሺ ይሄን በደንብ ስሙ። አንድ ክርስቲያን አደገ ወይንም በመንፈሳዊ ህይወት በሰለ ወይንም ደግሞ ወደ ፍጹም ሙላት ደረሰ የምንለው ሁለንተናዊ ለውጥና እድገት ሲያሳይ፣ ሁለንተናዊ ለውጥና እድገት ሲያሳይ። አንዳንዱ አገልግሎት ላይ ጎበዝ ነው። ይቀርታው ይስና ይሄን ትምህርት ሲጀምር ሶስት ነገሮች ተናግሬያለሁ። በመንፈሳዊ ህይወት ሁለንተናዊ እድገት ማደግ፣ በመንፈሳዊ ህይወት ሁለንተናዊ እድገት ማደግ። ጳውሎስ ለጢሞቴዎስ ሲነግረው ምን አለው? ማደግህ በስብከት ይሁን አላለው? በትንቢት በምን አለው? በነገር ሁሉ ማደግህ በነገር ሁሉ ሲለው ምን ማለቱ ነው? በአገልግሎትህ፣ በማህበራዊ ህይወትህ፣ በመንፈሳዊ ህይወትህ በምትወጣበት በምትገባበት ሁሉ ያለ ነቀፋ የተንሻፈፈ አይሁን። አሁን የተንሻፈፈ በጣም ብዙ ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ ግን ይሄን ቃል እንሰማለን። መንፈስ ቅዱስ በአግባቡ ያሳድገናል። አሜን አሜን። አንዳንድ ጊዜ በጣም የምንላቸው አገልጋዮች አሉ አይደል? በሚዲያ በምንም። አንዳንድ ጊዜ ግን በቃ የሆነት አሁን በሶሻል ሚዲያ ላይ የምናያቸው በጣም የእግዚአብሔር ቃል ያላቸው ብዙ ሰዎች አሉ። 15 ሰከንድ 15 ደቂቃ በኋላ ግን በሌላ ፔጅ ገብቶ ደግሞ ሲሳደቡ እናያቸዋለን። ስለዚህ ካሻኩር ነው ማለት ነው። እድገታቸው ካሻኩር ታውቃላችሁ። አንዳንድ ቦድ ነው የሚያሳድገው፣ እግር ያቀጭጫል፣ ምናምን ያደርጋል። አሁን ብዙ ነው ያለው። ይቅርታ ይሄን ስናገር አስተማሪ ነኝ ብያቸዋለሁ። ይሄን ነገር ከማንም ጋር እንዳታገናኙት። እኔ የምናገረው ነገር ከትምህርቴ ጋርና ከኔ ጋር ብቻ የሚገናኝ፣ ከፓስተሮች ጋር፣ ከነቢዩ ጋር፣ ከሌላ ሰው ጋር እንዳታገናኙት። እንደዚህ አይነት ትምህርቶች ብዙ አሉ፣ በጣም ብዙ ናቸው ያሉ በሚቀጥለው ዘመን ላይ የማይቀጥሉ ለመማር አይደለ? በጣም ጳውሎስ ወደቀለው ታውቃለች። ያንን ያክል ጢሞቴዎስ ተራ ልጅ ያለ በጣም ይገርም። ግን ምን ይለዋል? አንተ ደግሞ የኔን ትምህርት ምን በል ይለዋል፣ ተከታተል ይለውና ትምህርቴን ብቻ አይደለም ህይወቴንም ደግሞ ምን መከራዬን እና አሁን ካሻኩር ያላዘ ትውልድ ያስፈልጋል። ቤተክርስቲያን የሚያሻግር ይሄ በሚቀጥለው ዘመን የምታዩት በሚቀጥለው ዘመን የሚሆን ነው የምነግራችሁ። እግዚአብሔር ዝም ብሎ የሚሸወድ አምላክ እንዳይመስላችሁ።
ጌታ ምንድን ነው የተናገራችሁ? በሕይወታችሁ ታማኝ ነው ያደርጋል። ምን የእግዚአብሔር ምንድን ነው ያለሽ? እግዚአብሔር ታማኝ ነው ያደርጋል። ከአንቺ ግን የሚፈልገው ነገር አለ። ያንን የመቀበል አቅምና ኃይል መልእክተኛ ከሆነ የመልእክቱን ክብደት አንዳንዶች በነቢያት መጽሐፍ ውስጥ አንዳንዶቹ ትንሽ ከዛ በላይ መጽሐፎች አንዳንዶቹ ትንሽ የሰሙት ከዛ በላይ መስማታቸው የእድገታቸው ደረጃ ዘመን ደግሞ በጣም ትልልቅ የሰሙ ደግሞ አሉ። በጣም ትልልቅ የሆነ ዓለም አቀፍ የሆነ መልእክት ደግሞ ለእኛ ሁሉ የጠቀሙ ሰዎች አሉ። አንዳንዶቹ ለይሁዳ ብቻ ተቀብለው፣ አንዳንዶቹ ለኢየሩሳሌም ብቻ፣ አንዳንዶቹ ደግሞ ለዓለም ሁሉ የተቀበሉ የተላኩ በጣም ነው የሚገርመኝ። አንዳንድ ጊዜ የማልጠብቃቸው ነቢያቶች የጻፉ ጊዜ ለአሕዛብ የተላኩ። ስለዚህ እግዚአብሔር ምንድን ነው ያላችሁ? ምንድን ነው በሚቀጥለው ዘመን አደርጋለሁ ያለው? እሱን ለመቀበል እንድትበቁ የእግዚአብሔርን ቃል ተማሩ። የእግዚአብሔርን ቃል ለመኖር ሞክሩ። ስለዚህ ሁለንተናዊ እድገት አንድ ክርስቲያን አደገ ወይም በመንፈሳዊ ሕይወት የሚባለው ሁለት ነገሮች ምን ለውጥና እድገት ሲያሳይ ነው አለ። ሁለንተናዊ ለውጥ ወይም እድገት ለማምጣት በመንፈሳዊ ዕውቀት ማደግ ወሳኝ ነው። በመንፈሳዊ ዕውቀት ማደግ አስፈላጊ ነው። አስምሩበት፣ በደንብ አስምሩበት። አንድ ሰው በህይወቱ ለማደግ በህይወቱ እግዚአብሔር ወደ በነገራችን ላይ ስሙ ለምን ወደ አእምሮ እንደመጣ ነው ሁለንተናዊ እድገት። እሺ ሁለንተናዊ እድገት ለውጥ እድገት ለማምጣት ሁለት ነገሮች ያስፈልጋሉ። ምንድነው? በመንፈሳዊ ዕውቀት ማደግ። በደንብ ነው ደጋግሜ የምነግርሽ፣ በደንብ እየተከታተልሽ ስለሆነ። እሺ ታስታውሳላችሁ? እስራኤል በሙሉ የዚህ የቃል ኪዳኑ ሕዝብ እግዚአብሔር የታገባው ከነዓን ምን የሚያደርገው ወተትና ማር የሚያፈልቀው የት ነው አገባው ያለው? ከነዓን በልስ እኛን ደግሞ የታረሳችኋል አዲሲቱ ኢየሩሳሌም አይደለ? ጌታ ኢየሱስ ክርስቶስ እመጣለሁ ወስዳችኋለሁ በአባቴ ቤት ብዙ መኖሪያ ያለ እያንዳንዳችሁ አላችሁ ብሎ ተስፋ የሰጠን ሰዎች ነን። እነዛ ሰዎች ግን ከእግዚአብሔር ጋር ያላቸው ነገር በእውቀትም የተመሰረተ ስላልሆነ እውቀታቸው እምነታቸውን ስላጎደለባቸው በተለይ ከ20 ዓመት በላይ የሆኑት ምድረ በዳ ላይ ከኢያሱና ከካሌብ ውጭ ምድረ በዳ ላይ ነው። እግዚአብሔር ግን ወተትና ማር ወደምታፈልቅ አስገባቸዋል። ነገር ግን በእግዚአብሔር ለምን መሰላችሁ ማደግ ታውቁት ሌላው የእግዚአብሔር የሚጽፉ ሰዎች ጻፉ። ሰው በመንፈሳዊ ሲያድግ በእውቀት ሲያድግ የእግዚአብሔር ባህሪና በራሱ ላይ ያለው ዓላማ ምንድን ነው? በሌላ ያለው ዓላማ ብሎ ግራ ይገባል። የእግዚአብሔር ባህሪ ምን እንደሆነ ዓላማው ምን እንደሆነ ጠንቅቆ ያውቃል። መንፈሳዊ እውቀት ያለው ኢየሱስ ክርስቶስ ጌታ። አሁን አንዳንድ እኮ ተስፋ የሚያስቆርጥ እግዚአብሔር ባይረዳ ዛሬ ላይ ባንዳ ውስጥ ብዙ ተስፋ የሚያስቆርጥ ነገር አለ። እግዚአብሔር ግን እያሳደገ ዛሬ ላይ አደርሶናል። እድገት ግን እስከሚሄድ ድረስ የሚቀጥል ነው፣ የሚቆም አይደለም። የሆነ ወቅት የሚቆም አይደለም። እሺ ታዲያ ይሄ እውቀት ከየት እናገኛለን? ከኢንተርኔት፣ እሺ ከቲክቶክ፣ ከየት እናገኛለን? አሁን ግራ ገብቶናል። በጣም ግራ የገባንበት ጊዜ ነው። ይህን እውቀት ከየት እናገኛለን? ብዙዎቻችሁ እንደምታውቁት እርግጠኛ ነኝ ማለት መጽሐፍ ቅዱስን ያነሳው። እሺ ይህ እውቀት የሚገኘው ከሌላ ከየትም ሳይሆን ዕለት ዕለት ከምንመገበው፣ ከምንሰማው፣ ከምንማረው ከእግዚአብሔር ቃል። ሰው የእግዚአብሔር ቃል ማለት በነገራችን ላይ እስቲ በረከት እግዚአብሔር እንዲባርከው የሚፈልግ ሰው ግን ያሳይ። ዛሬ በቃ መልእክት አለኝ። እግዚአብሔር ተናግሮኛል። እስቲ እግዚአብሔር እንዲባርከሽ አትፈልጊም? በቃ መልእክት አለኝ፣ ተገልጦልኛል፣ ነግራችኋለሁ። ዛሬ ኢየሱስ ጌታ ነው፣ ያው ጌታ ነው። እንድትባረኩ ትፈልጋላችሁ? ዕለት ዕለት እግዚአብሔርን ቃል አሜን።
በሰላም ትባረካላችሁ፣ በጤና ትባረካላችሁ፣ በደስታ ትባረካላችሁ። ቤታችሁ ይባረካል፣ ልጆቻችሁ ይባረካሉ፣ ትዳራችሁ ይባረካል። አይደል ያለው ዘዳግም ላይ ገዛለ ቃሌን ምን ብትል ብትሰማ ደግሞ ምን ብታደርገው ምን አደርግሃለሁ? እባርክሃለሁ። ኢየሱስ ጌታ ነው። ሌላ የመባረኪያ ማቴሪያል የለም። አሁን ብዙ ሰው ለመባረክ ማተላታረው ይችላል። ብዙ ሰው አስተርበር ላይ ዘይት አፍስሶ ዘይት ገዝቶ ዘይት አፍስሶ ትራሱ ስራ ያደረገ ሰው በጣም ነው። አትባረክ ወደ ተቆላ ነው ይላል፣ ወደ ሌላ ነገር ነው ይላል። ብራዘር አትባረክ። እግዚአብሔር እንደሱ አይነት በረከት አላፈሰ። እንደዚህ ያሏቸው ሰዎች ሲጀመር መንፈሳዊ ሰዎች አሉ። ቸርች ሊኖሩ ይችላሉ፣ ጣቢያቸው ግን ከሌላ በደንብ ስሙ። ሲጀመር በረከት ገንዘብ አይደለም። በረከት የዘላለም ሕይወት፣ በረከት የእግዚአብሔር መንፈስ መሞላት ነው። በረከት በእግዚአብሔር ጸጋ መሞላት ነው። አሁን አስተሳሰቡን የቀየረ ትውልድ እግዚአብሔር ይፈልጋል፣ ቤተክርስቲያን ትፈልጋል፣ መሪዎች ይፈልጋል፣ ፓስተሮች ይፈልጋል። አስተሳሰቡን የቀየረ በረከት ይሄኛው መጽሐፍ ሲናገር በሰማያዊ በረከት በመንፈሳዊ በረከት ምን ያለ የባረከን ብሎ ነው መጽሐፍ የሚናገር። አሁን አንዳንድ ሰዎች ያስተማሩ በቃ እኛም ስላላደገ ውስጣችን የከተቱብን በረከት ማለት የዚህ ዓለም ተራክቦ ስለሆነ ፍዳችንን ይገበናል አይደል? አንድ ሰው በቃ አንድ እህት ወደ እኔ መጣችና በቃ ደጋግሜ ጸለይኩላት። ሳስቡ የኔን ከሱ ጋር ያለ ክርክርም ለአንተ የነገር አይመስለኝም እና ጭራሽ እንደውም በቃ ባንተ በኩል ይሄ ነገር የሚፈታልኛል ጌታ ቆሜ ነው ነገር ምንድን ነው የጠየቅሽው? እኔ ቤቴ ኑሮዬን ነው ቀይራለሁ ባርከኛ አልኩት ነው እንዲያው ወይ በኔ በኩል አይደርስሽ እኔ የዘላለም ቃል መልእክተኛ ነኝ። አሜን። ኢየሱስ ጌታ ነው። እስቲ በደንብ አሜን በሉ። እንትን አለ ይሄ በርገር ምናምን አድራሻ አይደለም፣ የዘላለም ሕይወት ነው ማለት ነው። አሜን ነው። ይሄው ጌታ ነው ማለት አይ ባንተ በኩል የሚደርሰኝ ሁሉ አልመሰለኝም። ለምን እኔ በቤቴ ያፈርኩ ማለት እኔ ግን በአስተሳሰብሽ በጸሎትሽ በጣም ያፈርኩ አንተ ነገር እዛ መንገድ ዳር ላይ በላስቲክ ብሎ በኖር ያለ አኗኗሬ የሰማይና የምድር ጌታ ማምለኬ ነው ይከፈል። አሜን አሜን ነው። በቃ ይሄ ቅራቅንቦ ከአይምሯችን ላይ የተራገፈ አሜን እንዳና ነው። ዘሩ ከወጣ በኋላ ምን አደረገው ነው የሚለው እሾክ ያዘው። ከዛ በጣም ሲጠይቁት እሾኩ ምንድነው ስትሉት የዚህ ዓለም ገንዘብ፣ የዚህ ዓለም ክብር፣ የዚህ ዓለም ምናምን። ዛሬ ግን በኢየሱስ ከህይወታችሁ ላይ የተነቀለ ይሁን። ከህይወታችሁ ላይ የተነቀለ ይሁን። ይሄ ክፉ ዘር የተነቀለ ይሁን። እና ክፉ ዘር ከህይወቴ ላይ ይነቀል። ክፉ ዘር ከህይወቴ ላይ ይነቀል። ክፉ ዘር ከህይወቴ ላይ ይነቀል። ስለዚህ ለማድረግ መንፈሳዊ ጤነኛ እድገት፣ ሁለንተናዊ እድገት ለማድረግ ሌላ ምርጫ አይደለም። በቃ ሌላ አይደለም። እዚህ በጣም እንወዳቸው አገልግሎቶች አሉ። ያቃሉ ንግግር በደንብ ይጠነቀቃሉ። ሜጀር እና ማይነርን በመፈለግ አታድርጉ። በፍጹም እነ ሜጀር አሳድጉ። የእግዚአብሔር ቃል ያሳድጋል። አሜን ነው። እነ ሜጀር ራሱ የሚያድጉት በእግዚአብሔር ቃል። አሜን በልባ አሜን። አሁን ይኸውላችሁ በደንብ ስሙ። ስላላደገ ግርግራቸውን ጀበናቸውን ይዘው ቸርች መጥተው አሁን ግን የሚሰብር ትውልድ ይመጣል። አሜን በደንብ አሜን በለኝ። አሜን እስቲ ሰብሯል በቃ የምንባረክበት ቃል አለ፣ የተስፋ ቃል አለ፣ የምንደርስበት መከራ የምንሻገርበት መጽሐፍ እንደዛ ቃሉን ላከ ይልና ምን ፈወሳቸው ሲል
ላይ ምን አለ? ፈወሳቸውና ከመከራቸው ደግሞ ምን አደረጋቸው? አዳናቸው። መጽሐፉ እንደዚህ ይላል። አንድ ትርጉም መጽሐፍ ላይ ከመቃብር ጉድጓድ ጫፍ መለሳቸው። ሞታቸውን ምን አደረገው ማለት ነው? ሻሩ። ኢየሱስ ክርስቶስ ጌታ ነው። አሜን። እስቲ እኔ በረከት ያለው በሉ እስቲ እኔ በረከት ያለው አልሰማችሁ? እኔ በረከት ያለው አትሉም እንዴ? እኔ በረከት ያለው ቃሉ ውስጥ ነው በሉ። ቃሉ ውስጥ ነው። ቃሉ ደግሞ እጄ ላይ አለ። እጄ ላይ አለ። ዕለት ዕለት እመገበዋለሁ። የደረቀውን ማንነቴን እንደገና በእግዚአብሔር በብዙ ሞገስ ያሳድግልኛል። እንደዛ እኔ ደስተኛ ነኝ። በቃ የሚሰማ የማይሰማ አንድ ጉባኤ ከሚለው የሚሰማ 5 ሰው ካለ የሚለወጥ 5 ሰው ካለ እርግጠኛ ነኝ በሚቀጥለው ዘመን ላይ እነዚህ ትውልዶች ይወልዳሉ። አሜን ነው። ይበዛል። በቃ ጨካኝ ሆኖ ስለ ስርዓት የሚሉ ቤቱን የሚያስከብሩ የእግዚአብሔር ቤት እንደሆነ የሚናገሩ ትውልዶች ያስፈልጋል። እኔ ተነስቻለሁ። ኢየሱስ ጌታ ነው። እሺ ይህንን ነገር ልክ መጽሐፍ ቅዱስን ስናጠና ሁለንተናዊ ጥቅም በህይወታችን ላይ ይሆናል። ሁለንተናዊ ጥቅም መጽሐፍ ቅዱስ ስናነብ ሁለንተናዊ ጥቅም ይሆናል። አሁን አንዳንድ ሰው እኮ አንዳንድ ክርስቲያን እኮ የእንቅልፍ ኪኒን መውሰድ ጀምሯል። አውቃላችሁ? እኔ በቅርብ አንድ ሰው አግኝቻለሁ። ሄዶ የእንቅልፍ ኪኒን በቃላል እኮ እግዚአብሔር ቃል ታምር ሲዘምራል ስማ ይተቋም ምን በሰላም ተኛል የሚለው እናስተዋቀበል ሁሉም ሰው አይኑን ይጨፍ እሺ እኔ ዘምረዋለሁ። ስሙ እስቲ አይኖቻችሁን ጨፍኑ። ይሄን ወደ ህይወታችሁ አስገቡት ሁሉም ሰው። ሃሌሉያ። በሰላም እተኛለሁ አንቀላፋለሁ እግዚአብሔር ሆኖኛል መተማመኛ ከጥፋት ሁሉ መዳን። እስቲ በሉ ሁሉም ሰው ይበሉ። በሰላም እተኛለሁ አንቀላፋለሁ እግዚአብሔር ሆኖኛል መተማመኛ ከጥፋት ሁሉ መዳን። እግዚአብሔር እጅ ነው ትርጉም ያለው መቼ ይጣፍጣል እሱ ከሌለበት። እኔ ግን ድኛለሁ ከዓለሙ ጥግ እኖራለሁ ሁሌ እጅግ የሚጣፍጥ አይቆረቆረኝ መኝታዬ ይመስገን ጌታዬ አይቆረቆረኝ መኝታዬ ይመስገን ጌታዬ። እንቅልፋችሁን ያዘ ዛሬ በመጣው ቃል የተመታ ይሁን። አሜን። በዚህ ዓለም ጭንቀት፣ በዚህ ዓለም ነገር፣ በዚህ ዓለም ውጣ ውረድ አእምሯችሁን የተቆጣጠረ ነገር በጌታ በኢየሱስ ስም አሁን የተመታ ይሁን። አሜን። አሁን የተመታ ይሁን። አሜን። ዝም ብለህ እንደዚህ በል እንቅልፌ ልቀቅ በልስ እንቅልፌ ልቀቅ ኢየሱስ። አሜን። ሃሌሉያ። ብዙ ሰው በጣም ብዙ ሰው ዛሬ ግን ነግራችኋለሁ የእንቅልፍ መድኃኒት እግዚአብሔር ቃል። አሜን። የምትጨነቁ ሰዎች፣ የምትረበሹ ሰዎች ሌሊት ላይ ባናችሁ ድንገት የሆነ ሰዓት የተመለሰ ሰው በተለይ ከ9 ሰዓት ምናምን በኋላ የማይተኙ ዝም ብለው ነቅተው ለጸሎት ለምናምን አለ ዝም ብለው በጭንቀት የሚነጋባቸው ሰዎች አሉ። ለምንድን ነው ያልከው ካልከኝ እንደዚህ ብሎኛል ጌታ አድርጎታል። አሜን። ኢየሱስ ጌታ ነው። አሜን። ያው ጌታ ምስክሬ ከ9 ሰዓት እስከ ከዛ በኋላ መተኛት ትፈልጋላችሁ 11 ተኩል ምናምን ሰው መተኛት ትፈልጋላችሁ። እሱስ ምን ያላችሁ እግዚአብሔር መጥቶታል። አሜን። እሺ ዛሬ ወደምፈልገው ዋና ክፍል ልሸጋገር። ዛሬ ወደምፈልገው ማጠቃለያ ልግባ።
ምናልባት ይህ እውቀት የሚገኘው በእግዚአብሔር ቃል በማንበብ በማጥናት ነው። በዚህ በመጽሐፍ ቅዱስ ጥናት ውስጥ ሁለንተናዊ ተቀባዶ ምን ይሆናል? በህይወታችን በመንፈሳዊ እይታ በመንፈሳዊ መረዳት ምን እንላለን? እናድጋለን። ይሄ ብቻ አይደለም። በመንፈሳዊ ክህሎት በባህሪያችን በደህንነታችን ውስጥ በህይወታችን ውስጥ ለውጥ እናመጣለን። ከዚህም በላይ ስለ እግዚአብሔር ቀድሜ ነገርኳችሁ። ልክ ሰው ለማደግ የእግዚአብሔር ቃል ማንበብ ሲጀምር የእግዚአብሔርን ባህሪ ማወቅ ይጀምራል። ኢየሱስ ክርስቶስ ጌታ አሜን ነው። እሺ ምን ያደርጋል? ሰው ማደግ ሲጀምር ከሌላው ነገር ይወጣና የኢየሱስ ክርስቶስን ሞትና ትንሣኤ ማወጅ ይጀምራል። ሲያድግ በዚህ አጋጣሚ በጣም ነው ቤተክርስቲያንን እዚህ ያሉ አገልጋዮችን በጣም ነው የሚባረክ። በጣም ማለት እኔ ወደዚህ ቤተክርስቲያን ስመጣ ለኔ ምሳሌ የሆኑ ሰዎች እዚህ ነበሩ። በጣም እነ ነብይ ወልድዬ፣ እነ ዴቭ፣ እነ መሌ፣ አሁን እዚህ የሌለች እህታችን ማርዬ ምንም በቃ ይሄ በአራተኛ ቋንቋ መስናውን የደፈነ ሰው ታውቃላችሁ። ክርስቶስን ለመስበክ የማይገቡበት ቦታ ይላል። ስለዚህ የእድገት ምልክት ነው ማለት ነው። አሁን ብዙ ሰው ለጓደኛው መናገር የሚፈራበት ሰው ነው ታውቃላችሁ። ተማሪዎች ሰራተኛ ልጅ እንትን ያረግሻል፣ ቀልቃል ያረግሻል ማለት ኢየሱስን ለመመስከር ይዛቀባል እና ወይንስ ጎመን በጤና ነው የምትይው? ምን ለምትይው? ከግን ያልኩት ነው እንጂ በቃ ጥሩ ነገር ላይ ነሻለሽ። ለምን እንደምታውቃላችሁ በቅርብ አንድ በጣም እዚህ አንድ ወንድ ማለና የሚያገለግል እሱ የሆነ ግሩፖች አሉትና አጋጣሚ ሄጄ ድመሩ ማለት ነው ሆነ ተጠኝ ምን ነው ሰጥተው እንደዚህ በጥቅራሪ አንዳንድ ሰው መነካካት አይፈልግም። አጠገብ ያለውን ሰው እንደዚህ በሉ አሁን እድገት ላይ ስላለ በሉት ላልሰማው ኢየሱስን አውጅለት በኃጢአት ውስጥ ተመለስ ብለህ ንገረው። አሁን አንዳንድ ሰዎች በጣም ነው አሁን ሲገባኝ ነው እንጂ በፊት ያናድዱኝ ነበር። መንገድ ስታገኙ ታውቃለህ ብለው ኢየሱስን ይጀምራሉ። እነዚህ ሰዎች ሌላ ወሬ የላቸውም እንዴ? ለካስ የእድገት ብቻ ሳይሆን የእግዚአብሔርን ቃል በአግባቡ የመመገባቸው ምልክት። ኢየሱስ ክርስቶስ ጌታ ነው። ሌላ የመጨረሻው ነው ልናገርና ወደሚቀጥለው ትንሽ እንትኗ እያንጸባረቀችልኝ ስለሆነ ስለ አገልግሎት፣ ስለ ህብረት፣ ስለ ጸሎት፣ ስለ ጤናማ አስተምሮ ሁል ጊዜ ምን ያደርጋሉ? ያውጃሉ። ሁል ጊዜ ስለምን? ስለ አገልግሎት፣ ስለ ህብረት፣ ስለ ጸሎት። እሺ አልገባችሁም? እና ዛሬ በጣም ወዳት ንጌ ከኋላ ነችና አንዱ ስለ ጤናማ መጽሐፍ ቅዱሳዊ አስተምሮ ሁሉ ጊዜ ምን የሚሉ ናቸው? የሚሰማቸው ናቸው። አሁን ብዙ ሰው አንዳንድ ጊዜ ጠይቃሉ፣ ህብረት ላይ አለ ይላሉ። በአገልግሎት እሷ በስራ ምክንያት እዚህ ስላልነበረች ለሌላ አይደለም ያነሳው። አሁን ግን ሰው ህብረት እየወደደ አይደለም። አሁን እዚህ ስትፈልግ ህብረት ጀምሮ ያቆመ ሰው ይኖራል። የሆነ ጸሎት ጀምሮ ያቆመ ሰው ይኖራል። ለምንድን ነው ሲባል ጤናማውን ነገር ካለመማር። አንድ ነገር ስሙ፣
በመጽሐፍ ቅዱስ በእግዚአብሔር ቃል የተቀረጸ ትውልድ ህብረትን ይወዳል። ሁልጊዜ ህብረት ይወዳል። ስሙኝ፣ አረ ህብረት ምን ያደርግልኛል? ቤት ይጸልያል። አሁን ይላል እኮ ታውቃለህ፣ ትቼዋለሁ፣ እንደቀላል ትቼዋለሁ። አንተ እንደሱ አይባል ብረት አንዳንድ ጊዜ ጾም ጸሎት ስታወጁ ኧረ እኔ ቢዚ ነኝ ግድ የለም ማስተካከል እመጣለሁ። ከ3 ወር ምናምን በፊት ተነግሯቸው አልችልም ይላል። ግን ቤት ናቸው፣ ግን ሰፈር ናቸው። የሚያድግ ወይንም እያደገ ያለ ወይንም በእድገት ላይ ያለ የእግዚአብሔርን ቃል በሚገባ እየተማረ ያለ ሰው ጸሎት ሲባል አይደለም። ብዙ ጊዜ ለልዩ ሲናገር እሰማለሁ። 40 ቀን ጸሎት አለ ሲል እሰማለሁ። ብዙ ሰው ሰፈር ውስጥ ብሎ አይመጣም። እኔ ሌላ ሰው አይደለም የማወራው፣ እዚህ ቸርች ያላችሁት እዚህ ያልተገኙ በተለያየ ህብረት ውስጥ ያሉት በቤታችንም ያሉት ሰዎች ነው የምናገረው። ሚስቶቻችንን ጨምሮ ነው። ሄሎ ሌላ ሰው አይደለም። ወንድሞቻችንን፣ ጎረቤቶቻችንን ቁጭ ብለን ወይዛ ቤት አገልጋያማ ነው ጊዜው የሚያልፈው ምንድን ነው የሚያሳየው ሲባል የሆነ ንዛዜ ውስጥ ገብተናል። ከሱ የምንወጣው ወደ ጸሎት ወደ እግዚአብሔር ነገር የምንመለሰው መቼ ነው ስትሉ የእግዚአብሔርን ቃል በአግባቡ መማርና ዕለት ተዕለት በህይወታችን ለውጥ ማድረግ ስንጀምር። ስለዚህ ምናልባት ለመንፈሳዊ እድገት የሚያስፈልጉ እውነታዎች ወይም ደግሞ በመንፈሳዊ ህይወት ውስጥ በመንፈሳዊ የእድገት ህይወት ውስጥ የሚያስፈልጉ እውነታዎች ጸሎትማ ህብረትማ አጥቶ ከሆነ ጤናማ መጽሐፍ ቅዱሳዊ ትምህርት አሁን አስተገረግ ባንድ ነገር ነገር ዛሬ ሌላ ቦታ የሚሄዱ ሰዎች አሉ። የዚህ ቤተክርስቲያን ህብረት ውስጥ ያሉ ሰዎች ታውቃላችሁ፣ ነገ ይቀጥላሉ ካላችሁ አይቀጥሉም። ምክንያቱም በሽታ ይዘው ነው የሚመጡት። አሁን ቤተክርስቲያን መድረክ ከአንደኛ ወደ ሁለተኛ ዙር ሄዳለች። አሁን እግዚአብሔር ባለው ትውልድ ትቀጥላለች። ሌላ ቤተክርስቲያን ያላችሁ፣ ሌላ ህብረት ውስጥ ያላችሁ፣ ሌላ ቤተክርስቲያን ያላችሁ የእናንተ ለውጥ የእናንተ በረከት የሚጀምረው ቤተክርስቲያን ባዘጋጀችላችሁ በረከት ውስጥ ስትጣሉ፣ በዛ ህብረት ውስጥ በዛ ጸሎት ውስጥ ስትገኙ፣ ሌላ ቦታ የለም ምንም ነገር። ይህን መናገር አለብን። ቆሜ አስመስዬ መውረድ የለብን። አሜን አስብያችሁ መውረድ የለብን። አሁን የምነግራችሁ ነገር የምታርጉበት የምትባረኩበት ለቤተ ክርስቲያን እንደሚገባ እንደሚያስፈልግ የምትቆሙበት ነገር ነው። ኢየሱስ ክርስቶስ ጌታ ነው። ሳምንት ጨርሰዋል። ርዕሱን ያዙትና ሌላ እንዳይፈጠርብኝ የመንፈሳዊ ህይወት የእድገት እንቅፋቶች የመንፈሳዊ ህይወት የእድገት እንቅፋቶች። ኢየሱስ ክርስቶስ ጌታ ነው። በቃ ከዚህ በላይ ላቆያችሁ አልፈልግም። ጠቅለል ስናደርገው እግዚአብሔር በሚቀጥለው ዘመን ከዚህ ቀጥሎ ባለው ቀን፣ ከዚህ ቀጥሎ ባለው ሳምንት፣ ከዚህ ቀጥሎ ባለው ወር፣ ከዚህ ቀጥሎ ባለው ዓመት ላይ እንዲባርካችሁ ትፈልጋላችሁ? ዕለት ዕለት ፊቱን ፈልጉ። ዕለት ዕለት ቃሉን ስሙ። የሁላችሁ ከሰማይ እሳት የሚያወርድ ሰው እየመጡ ትንቢት ቢነግራችሁ አትለወጡ። ይህም በደንብ ስሙ። እንደኔ አፈቀላጤ መጥቶ እዚህ የፈለገውን ቢል እናንተ መኖር ካልጀመራችሁ አትቀየሩ። ኢየሱስ ክርስቶስ ጌታ ነው። እኔ አንድ ነገር በጣም ይቆጨኛል። እግዚአብሔር ምን ብሏል? በጎቼ ድምፄን ብቻ አይደለም ደግሞ ምን ያደርጋሉ? ምን ያደርጉኛል? አሁን እኮ ምን ሰማ ብዙ ነን። ስንቶቻችን እየተከተልን ምንድነው እግራችንን ያዘው? ምንድነው እሱ? ዛሬ ግን በኢየሱስ ስም ስልጣን ከዚህ በኋላ ከዚህ ቀጥሎ ባለው ዘመን ላይ እግዚአብሔር በክብር ያሻግረናል። አሜን ነው። እኔ ይሄን ነገር ስናገር ከማን ይጋጥላቸው የለም። አሁን ከምትሏቸው ወገኖች ጋር አምሳሌ የለም። በእርግጥ እኔ ሌሎች አልተባበሩ። አሁን በእግዚአብሔር ቤት ስም፣ በአገልግሎት ስም፣ በነብይ ስም
የተደራጁ ብዙ ሌቦች አሉ። የእግዚአብሔር ቤት ውስጥ የተሰበሰቡ ሌቦች አሉ። የህዝቡን ህይወት እና ኑሮ የበሉ ህዝቡን ያቆረቆዙ እነሱ የበለጸጉ በጣም ብዙ ናቸው። ይሄ መንፈሳዊ ትምህርት ያስፈለገበት ህዝቡ እንዲነቃና ለነሱ አምላክና ጌታ የሆነው የነሱም አምላክና ጌታ አባት እንደሆነ አውቀው ወደ እግዚአብሔር ይመለሱ። ቤተክርስቲያን ሌላ ተልእኮ የላትም። ቀደም እንዳልኳችሁ ከሰው ጋር እንዳታነቃ አይሏችሁ የሆነ ነገር ጋር እንኳን እንዳትፈቅዱለት። እኔ ይህን ነገር ሳስብ ከማንም ጋር አለው። እግዚአብሔር ግን የሆነ ለውጥ ላይ እንዳለና አሜን ነው። የሆነ ለውጥ የሆነ ወቅት ላይ ለውጥ ጀምሯል። ቀደም ብሎ ጀምሯል። የቱ ጋር እንደጀመረ አላውቅም፣ ግን እንደዚህ ይሆናል። ሽግግር ግን ይሆናል። አሜን። ስሙ የሆነ የተኛ ትውልድ አለ አስረክቦ የሚወጣ እንዳትረሱት። ይሄ አስረክቦ የሚወጣ ትውልድ አለ። ስፍራውን ያዘ። አልቅሰው ትውልድ የሚወልዱትን ጸሎታቸውን ያዘ። ገስጸው ትውልድ የሚሰሩትን ሰዎች ስፍራቸውን ያዛሉ። ግን እግዚአብሔር አሁን ሽግግር ያደርጋል። ይሄንን ስናገር ያለ ፍረት ነው የምናገረው። ቅድም ነግሬያቸዋለሁ። በእናንተ ፊት ብቻ አይደለም፣ ይኸው ዓለም በሚያው ፊት ነው የማወራው። ብዙ ወንበዴዎች ተጠርተዋል። ብዙ በእግዚአብሔር ቤት ተደብቆ ዘማዊ የሆኑ ሴሰኞች የሆኑ አሉባልተኞች የሆኑ ተጠርጎ የሚወጡበት ጊዜ ቀርቧል። ስለዚህ ራሳችሁን ተረኛ አድርጉት። ሌሎች ወገኖች ካሏችሁ ተሩ፣ ተሰባሰቡ፣ ራሳችሁን አደራጁ። እዚህ ፕሮግራም ላይ ኑና ተማሩ። እናንተን ለመሳብ ብለን ድራማ አንሰራም። ከዚህ በኋላ ሜጀርና ማይነር አንጠራም። እዚሁ ባሉ ሰዎች እናስተምራለን። እዚሁ ያሉ ሰዎች ይዘምራሉ። እዚሁ ያሉ ሰዎች ደግሞ ያገለግሉናል። በሚቀጥለው እንደሱ ነው የምናደርገው። የቤታችንን ሳናከብር ለእናከብር ነገሮች አንጠራ። በፍጹም አይደለም። እዚህ ቦታ ላይ ቤተክርስቲያን አናስራት ቆመች። ከዚህ በኋላ እንደሱ አይሆንም። ግን እግዚአብሔር እንደዚህ ብሎኛል፣ የሽግግር ጊዜ ቀርቧል። አሜን ነው። መንግስቱን የሚናገሩ ማንነትን የሚናገሩ ዓላማውን የሚያውቁ ባህሪው የገባቸው ፍቅሩ የገባቸው ግን ከፊት ይሆናል። አሜን ነው። ብራዘር እንደሱ ቆመን እንጸልያለን። ይጸልያል ውስጡ ባለ 5 ደቂቃ ማንም ሰው እንዳይንቀሳቀስ 5 ደቂቃ የጸሎት ጊዜ ነው ማለት ጸልዩ። እሱ ነው የታደለ ያልኳችሁ። እኔ ሞዴሊስት አጠራው አገልጋይ ነው የጠራው። ወደፊት አይኖቻችሁን ጨፍኑና ጸልዩ። ሁሉም ሰው እባክህ ጌታ ሆይ ከሽግግር ውስጥ እንዳልወጣ አድርገኝ። በቃ አሁን ለውጥ ነው የሚያስፈልገኝ። ብዙ ዘመን መስሎኝ በዚህ ሜጃ አልሆነልኝም፣ በዛ ሜጃ አልሆነልኝም፣ በዚህ መጥቻ አልሆነልኝም። አሁን ግን አንተ እንደ ቃል እፈልጋለሁ። ስለዚህ ልክ እዛ ውስጥ እንድትሆን እፈልጋለሁ። ከፓስተር ጋር ነው ማደግ ይሁንልን። አሜን አሜን። ማደግ ይሁንልን። አሜን። ስለዚህ እኔ ጸልያለሁ። ከሻማ ጸልያለሁ። በወጣትነት ጊዜ ከሚሆኑ ነገሮች መካከል ከልብ ከሳብኩት እንባ እስኪወጣ ድረስ ነው እና ለእንጀራ ከጸለይን በኋላ ለወጥ መጸለይ ግን አንደኛው ነው። እሱ ብቻ አይደለም። አንድ ሰው ስራ የለኝም ብሎ አወራ እንደት ስራ የለኝም 3 ቀን ጾም ጸሎት ይገባል። አሁን አድገና እንደ ራስን አሁን አድገና አሁን የእድገት ጥጉ ጋር ደርሰና እንደ ራስን እያየሁ ነው እና ታችን ፌዲ ታውቃለች። እዚህ አካባቢ አንድ ወንድም ሁሉ ጊዜ ለሁለት እህቶች አጋንንት ያስቸግራቸዋል። እጅ በጫነው ቁጥር አጋንንት ከነሱ ይጮሃል። ለምንድን ነው አጋንንት ከነሱ የሚወጣው? ሁሉ ጊዜ ለነሱ ብሎ 7 ቀን ምሽግ ገባ። ማታ ላይ የሚበላው ዳቦ ውስጥ ማትም ከተው ነው ይባላል። አሁን ማለት ልጅ ሶታ ካለች የት ሄደ? ያ ጊዜ ሄደ። አድገናል የምረት
የምር አትገና አይደለም ለራሳችን አይደለም እኮ ለሌላው የምንጸልይበት አቅም አለ። ዛሬ ወዴት ሄደ? በኢየሱስ ማደግ ይሆናል። አሜን። ጨፈና ነው ጫጫው። አሜን አሜን። ድልስታችሁ ጌታ አሳድገን ማደግ ፈልጋል። ከሕፃንነት ከጨቅላነት ህይወት ያለፈ ህይወት እንዲኖር ይፈልጋል። አሳድገን ላላ ባዶራ ዳባቲራ ዳቦራ ባቲና ዳባስ ኤራላ ባዶራ ዳባራ ባቲና ዳባስ የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ እጅግ አድርገን እናመሰግንሃለን። አሜን። ስምህ ለዘላለም የተባረከ ይሁን። በላይ በሰማይ በታች በምድር በኢየሱስ ተባረከ። አሜን። በዚህ ምሽት ወደኛ በመጣው በዚህ ቃል በኢየሱስ ማደግ ይሆንልን። አሜን። ለምንሃለን በኢየሱስ ወደ አንተ ማደግ ይሆንልን። አሜን። ዛሬም እድላገችም እናን አውራን ወደ አንተ ማደግ ይሆንልን። አሜን። እዚህ ዘመን ሰው በብዙ ነገር እያደገ ባለበት በዚህ ዘመን ባለማወቅ እያደገ ባለማመን እያደገ በዝረኝነት እያደገ ባለበት በዚህ ዘመን ወደ አንተ ማደግ ይሆንልን። በኢየሱስ ወደ አንተ ማደግ ይሆንልን። አንተ ለማደግ ሳይሆን ወደ አንተ ማደግ ይሆንልን። የሚያሳድግ መንፈስ በኢየሱስ ያገኘልን። ለምንሃለው ጌታ መንፈስ እድገታችን ጤነኛ ይሆን። እናድጋለን። አንዳንድ እድገቱ ጤነኛ አይደለም። እድገታችን ጤነኛ ይሆን። ለምነው በዚህ ምሽት በኢየሱስ ጤነኛ ይሆን። በጌታ በኢየሱስ ጤነኛ ይሆን። የወንድ ባሮች እድገታቸው ጤነኛ ይሆን። ሴት ባሮች እድገታቸው ጤነኛ ይሆን። የኛ የባሮች እድገታቸው ጤነኛ ይሆን። ለምንሃለው ያለው በመጨረሻ ዘመን ነውና እድገታችን ጤነኛ ይሆን። ፍጻሜያችን በኢየሱስ ያማረ ይሆን። ብዙዎች ጀመሩ አልጨረሱም። የኛ ፍጻሜያችን ባንተ ያማረ ይሆን። ለምንሃለው የሰማይ ደጆች ለኛ ይከፈቱልን። እንቅፋት ከቤታችን ይነሳ። ከቤታችን ይነሳ። አለማደግ እንቅፋት ይነሳ። ለሮ በኢየሱስ በትንሳኤው ይነሳ። ከቤታችን ይነሳ። እንቅፋት ከቤታችን ይነሳ። አለማደግ ከቦታችን ይነሳ። ቃዳዮች በኢየሱስ ይነሳ። ኢየሱስ ይነሳ። አምሶ ያዘ አለማደግ ይነሳ። አብርብራን የለበሰው ልብስ ከላችን ይውለቅ። ኢየሱስ በትንሳኤው ጉልበት ይውለቅ። ወንድ ባሮች ከሴት ባሮች ይውለቅ። ፍቃደኛ ነው በኢየሱስ ይውለቅ። አሜን አሜን። ማደግ ይሆንልን። አሜን። በኢየሱስ ማደግ ይሆንልን። አሜን። ማደግ ይሆንልን። አሜን። ከአለማደግ ካባው አውጣሃል። አሜን። በኢየሱስን አውጣሃል። ከዛ ከማይመች ጎጆ አውጣሃል። አንተ ከማይበረከበት ነገር አውጣሃል። በኢየሱስን አውጣሃል። አንተ ማደግ ይሆንልን። በቃሪ ማደግ ይሆንልን። ስር መሰጠት ይሆንልን። ወደ ቆሮነት ምቶስ ያንተ እድገት በነገር ሁሉ ይሁን እንዳለው የኛ አንድ አቅጣጫ ብቻ አይሆንብን። አሜን። ይበጸልያለሁ በጌታ በኢየሱስ የኛ እድገት ቸርች ብቻ አይሆን። አሜን። የኛ እድገት የሆነ መንፈሳዊ ሽታ በሚሽቱት ቦታ አይሆን። አሜን። በነገር ሁሉ ማደግ ይሆንልን። አሜን። በነገር ሁሉ በኢየሱስም አሳድገን። አሜን። እጅግ እናመሰግንሃለን። አሜን። በዚህ ምሽት ፊትን የፈለጉ ወንድና ሴት ባሮችን ባርካቸው። አሜን። ዘመናቸው የተባረከ ይሁን። ቦታቸው የተባረከ ይሁን። ከዚህ በላይ እየባረክ ባርካቸው። አሜን። ያስተማረን አስተማሪ በኢየሱስ በነገር ሁሉ ባርከው። ዘመኑ ህይወቱ ትዳሩ ባንተ ተባረከ ይሁን። ሳምንቱን አሳልፈህ ስጠን።